ልጆች ለእናንተ አላስረዳም። ድርሹ ማለት እኛ በቃ ሲከፋን ራሱ ለመዝናናት ድርሹ ጋር ደውለን ነው የምንሄደው። አዘናችን ለቃን ምናምን የምትለቀን ሴት ናት እና በጣም ምርጥ የሚዲያ ሰው ናት ድርሽዬ። እግዚአብሔር ዕድሜና ጤና ይስጠሽ። ወደ ሞጊልዳ ነው። ሞጊልዳ መጨረሻ ምርጥ ልጅ ነው። ፖለቲከኛ ነው። በማህበራዊ ጉዳይ ላይ ግን የሚተባበር ቀን ልጅ ነው። እስኪ የሚለውን ደግሞ እንስማና ወደ አዲስ ታይምስ ከዛ ተስፋ አደርገዋለሁ ጥበብ ሰው ወደ እነሱ ነው ሞጊልዳችን። አመሰግናለሁ። ቴፕ እንዴት ናችሁ? ሄኖክ ደቹ ራስ አዲስ ታይም እና ተስፉ ሁላችሁ እንዴት ናችሁ ለማለት ሞክራለሁ። ድርሹ ኒውት አድርጊው። ድርሹ ወይ እሺ አይተወር ወይ የኔና አባት ድርሹ አንቺ ዳንቺ አሎ ኒውት አድርጊ። ዝርያ አሎ ሄኖክ እውነት ለመናገር እኔ በኢትዮጵያ የፊልም ኢንዱስትሪ ውስጥ በሰራው ልክ ያልተከፈለው ልጅ ነው። እኔ ለመናገር ቴዲ ከቅርብ ጊዜ ወዲህ የኢትዮጵያ ፊልም ኢትዮጵያ ውስጥ ያሉ ፊልሞች ቃና ከመጣ በኋላ የሀገር ውስጥ ፊልሞች ነው የሎካል ፊልሞች እየወረዱ የመጡት የእይታ መጠናቸው ማለት ነው። አይ ቲንክ ተሳትፎ እሱ ሊያረመኝ ይችላል። ፕላስ ደግሞ ይሄ ሶሻል ሚዲያው ደግሞ ቲክቶክ ከመጣ በኋላ አብዛኛው የሀገር ውስጥ ፊልሞች እየቀነሱ መጥተዋል። ግን በዛም ውስጥ ሆኖ በዚህ በአስቸጋሪ ሁኔታ ውስጥ እንኳን የምታየው ልጅ ነው። የእሱ የሰራቸው ፊልሞች በታያቸው ማለት በቃ በዚህ በአስቸጋሪ ሁኔታ ውስጥ ታግሎ የፊልም ኢንዱስትሪውን የሆነ ደረጃ ላድርስ የሚል የራሱ የግሉን ጥረት የሚያደርግ ልጅ ነው። በእውነት በዚህ መልኩ ሊደነቅና ሊመሰገን የሚገባው ልጅ ነው። እንዳለመታደሉ አመሰግናለሁ። እንዳለመታደሉ እዚህ ሀገር ላይ አፕሪሼት መደራረጉ መደናነቁ ቀረና በቃ ሆኖ እንጂ በእውነት ነው ቴዲ የምልህ ይሄ ልጅ ሊደነቅ የሚገባው ሊመሰገን የሚገባው ልጅ ነው እና በዚህ ውስጥ ሆኖ እንኳን የኢትዮጵያን ፊልም ኢንዱስትሪ ወደ ላቀ ደረጃ ለማድረስ የሚጠራው ጥረት ደግሞ የሚገርም ፓርት ልንገርህ። እኔ ስም መጥራት አልፈልግም። ሰማው የሆነ የፊልም አክተር ተመሳሳይ ካራክተር ነው የሚጫወተው አክቲንጉ። ይሄ ልጅ የሆነ ቦታ ብታስገባ የሆነ ነገር ነው ይሰራል። ዱርዬ አድርገህ ታሰራዋለህ። ሰምሃው የሆነ ቦታ ታክሲ ፌር ታስከሰው የሆነ ቦታ ደግሞ የሆነ ሮማንቲክ ታሰር ይሰራልሃል። ተመሳሳይ ነው። ከአንድ ነገር ወጥቶ ከአንድ ከታጠረበት ነገር ወጥቶ የተለያየ ነገር መስራት የሚችል ልጅ ነው። የሚገርም ነገር እና ፊልሙ ላይ የእሱን ፊልሙ የተለያዩ ፊልሞችን ብታይ በቃ አሁንም ወቅቱን ያማከለ ፊልም መስራት የሚችል ልጅ ነው እና በዚህ አጋጣሚ ላመሰግነው እንዳለው ተባረክ እድሜ ይስጥ ብዬ ነው እሱን ለማለት ፈልጋለሁ። ሌላው በተረፈው እንግዲህ እኛ አገር ቤት ነው የምንኖረው። እኛ ያው ደሞዝተኛ ነን። እንግዲህ እንደ አንድ ደሞዝተኛ ማድረግ ያለብህ ነገር አስገብተን ቴዲ ነገ ለአንተ ለኦዲተር ነህ ቴዲ መቼም የምተማመንባችሁ ናችሁ። የምትገቡ በሙሉ አብሽር ስትገቡ ቃላችሁን የጠበቃቸው ብዙ መንገድ ያሳያችሁ ናችሁ። ያው ግን ቴዲ ምናለ 5000 ምናምን ሰው አለ አካውንቱ ካለ 5000 ምናምን ሰው ማክሲመም በቃ አንድ ቁርሱን እንኳን ዘለ እውነቴን ነው ያ ብታረግ እንኳን ተራ በተራ ይገባሉ። ሁሉንም አስገባችኋለሁ። እዚህ ጋር ዘግየት ብላችሁ ለገባችሁ ይህንሻን መልካም ምኞታችሁን አስተያየትም ካለ እሱን አጠር አድርገን ሰተነው እንደ አንድ ኢትዮጵያዊ ዜጋ ደግሞ እዚህ ጋር የአዲስ አበባ ልጆች ኢትዮጵያውያን በሙሉ ይህን የጥበብ ሰው ሰፖርት ማድረግ አለብን። ነገ ሰፖርት የምናደርገው ለምንድን ነው? መልካም ነገር ከሰራ ሌሎችንም ለማበረታታት ለመተቸትም ለማወደስም እንዲመችን ነው። ጥበብ የምንወድ በሙሉ ይህ ልጅ ይህን ያህል ዋጋ ከፍሏል። መኪናውን እስከ መሸጥ የደረሰ ወንድማችን ነው። አካላዊ ለውጡን አሳይቶናል። የሚቀረው ከኛ ነው። ከኛ ይቀር እያሰባችሁ ያላችሁ በሙሉ ይህንሻን ሰፖርት ለማድረግ እግዚአብሔር ለእናንተ ያስብላችሁ። በወጣው የተካ ለማለት ፈልጋለሁ። አዲሳችን የአዲስ አበባ ልጅ ይላል አዲስ ታይምስ ሀብታሙ በሻ ሚዩት ነው ሀብትሽ። ኦኬ በጣም አመሰግናለሁ። ሁላችሁንም ሰላም ብያለሁ። ከላይ ያለችው በሳቋ ምቀናባት ልጅ አንቺንም ደስ ሰላም ብያለሁ እና ሰላም ነው ወይ አዲስ እንዴት ነህ? አለሁ እና ሄኖክ አዲስ አበባን ይመስላል። ሆነስሊ የአዲስ አበባን ልጅ ይመስላል። ካራክተሮቹም ምኑም አለባበሱም
የዛሬን ያርገው ለፊልም ብሎ ቢከሳም በቃ እንትኑም ራሱ ደስ ይላል እና አዲስ አበባን ይመስላል መርዳት አለብን። የአዲስ አበባ ልጆች እንደዚህ የአዲስ አበባ ልጆች ይቸገራሉ ብዙ ጊዜ በፊልምም ሲወጡ በብዙ ነገር በተለይ ፋይናንሻል ነገር እንቸገራለን። ቢኮዝ እኛ ብሔር የለንም በሁሉም እንገለላለን። ሆነስሊ ያው ተወልደን ባደግንበት ከተማ ሌሎች የፈለጉትን ያደርጋሉ፣ እኛ ደግሞ ባይተዋር ነው የምንሆነው እና ፖለቲካ አላርግብህ ብቻ ፖለቲካ አላድርግብህ ግን እንትን ማለት እርግጠኛ ነኝ ብዙ የምትደገፍ ልጅ ነህ። እንዳንተ ብዙ ሰዎች አሉ። የአዲስ አበባ ልጆች አግዙት፣ የኢትዮጵያ ልጆች አግዙት። ጥበብ የምትወዱ ባይዘው ይሄ አካባቢም አይደለም ግን ፖለቲካውን ሌላ ቀን እናወራለን። ወንድማችን ነው፣ የሸገር ልጅ ነው። ተባበሩ፣ አግዙት። እኔ $150 ልክልሃለሁ ለቴዲ። አሁን ዜል ካለ አሁን ዜል አደርግልሃለሁ፣ ካልሆነ በአካውንት ዜል አለው። ቆይ እስኪ ልኬልሃለሁ ብሎኛል። ዋትሳፕ ላይ ልኮልሃል። እስኪ ኦኬ፣ ይሄ 725 ኦኬ 725 324 ስንት 324 324 43 12 ማነው? ቢኒያም እሸቱ። ኦኬ ቢኒያም እሸቱ ኦኬ። እኔ አሁኑኑ ብሩን እልካለሁ። ወንድሜ ሄኖክ በርታ፣ እንተጋገዝ፣ እንዋደድ፣ እንፋቀር። ይሄን ነው የምለው። አመሰግናለሁ። በርታ። ይሄን ነው የምለው። በጣም አመሰግናለሁ። ሸገር ከልብ ነው የማመሰግነው። በኋላ ወደ ፖለቲካው እንዲህ ነው ማውራት ብቻ ሳይሆን አሁን ይሄ ልጅ በነገር ላይ በፖለቲካ ማውራት የሚችል ልጅ ነው። በማህበራዊም ጉዳይ የሚሳተፍ ልጅ ነው። ሀብትዬ በጣም የመጨረሻ ያራዳ ልጅ ነው። እግዚአብሔር ስለ ቀናነት እሱ የተመሰገነ ይሁን። ቀናነት አይጓደል። ሀብትዬ ስለ ሁሉም ነገር እናመሰግናለን። በወጣው አይተካ ሀብትዬ በግረስፔክት ዘማን በርታው። ከመሄዳችን በፊት ባይዘወይ የሰራው ሙቪ ላይ የተወሰነ ሀሳብ በእኛ አንድ የሚባል ነገር አለ። ሁሉ ጊዜ የደሃ ልጅ የሀብታም ልጅ አፍቅሮ ምናምን ነው ሮማንቲክ የሚሰራው። ከዛ ሁሉ ከትችት ሁሉ የወጣ ነው። ያንተ ደግሞ ፐርሴቨራንስ የሚባለው የሰው ልጅ ጽናቱን የሚያሳይበት። እዚህ ሀገር አድቬንቸር ለመስራት ብዙ ነገር ያደርጋሉ የሆሊውድ ሰዎች ታውቃለህ። እና ሰው በእኛ ሶሳይቲ ያልተለመደ ነገር ነው ያደረገው። ራስን ሳፈር ማድረግ፣ ሰውነት መቀነስ፣ እንደዚህ ማድረግ ይሄ ለሌላው አስተማሪ ነው በራሱ እና ይሄ ጀግንነት ይጠይቃል። ሰው ምሳውን በልቶ እኮ የተመቸው ሰው እንዳንተ አርቲስት የሆነ ሰው እውቅና ያለው ምሳውን በልቶ ራቱን መዝለል የማይችል ሰዋል። አንተ ደግሞ ለዚህ ብለህ ከስተ ለፊልሙ የሚያስፈልገውን ነገርም ስላደረግ ብዙ ነገር አስተምራል ብዬ ነው ማስበው። በርታ። ይህንን ሳልል ላለመውረድ ነው እና በርታ ወንድሜ። ጥሩ ነገር ቆንጆ ነገር ነው የሰራሁት። በጣም ገስት ማስገባችሁ ሰዎች በጣም በጣም እንደማከብራችሁ እንደምወዳችሁ ታውቃላችሁ። ከትልቅ አክብሮት ጋር ብዙ ሰዎች ሪኩዌስት የላኩ ስላሉ ቶሎ ቶሎ ሁሉንም ማስተናገድ ስላለብኝ ማክሲመም ከ5 ደቂቃ አልበለጠች ሀሳብ ሰታችሁ ወደ ገደለው። ከዛ ደግሞ ሙቪ ሲወጣ ደግሞ ከሄኒሻ ጋር እዚሁ ከድርሹ ጋር መተን በሰፊው እንጨዋወታለን እና ያን አርጉልኝ ለማለት ያለው። እሺ ተስፋዬ የሀረርጌው ተስፍሽ እንዴት ነህ? ተስፍሽ ዘማን ድርሽ እንዴት ነው? ሁሉ አማን፣ ሁሉ ቆንጆ ነው ወይ? ተስሺ ትተኝ ስትሄድ ጎፈሬ አብሽር አብሽር ወንድሜ። ነበር የሸኘው። በዚህ አጋጣሚ ልነግራችሁ የምፈልገው ይሄኔ የተጫወተው ሜትድ አክቲንግ ይባላል። በዓለማችን ጥቂት ሰዎች በተግባር ሆነው የሚሰሩትን ስራ ነው። የሙያ አንድ ሂደት ነው። ያንን እንድታውቁ ፈልጋለሁ። ከዛ ውጭ ይሄኔ ወንድሜም ጭምር ነው። የለፋቸውን ውጣ ውረዶች ብታዩ እውነት ለመናገር ቃላት እንኳን ለመጻፍ የምትቸገሩለት ልጅ ነው። ቃላት ለመጻፍ ማለት ነው። ሶሻል ላይፉ ያለው ነገር የሚሰራቸው ነገሮች ሁሉ
በቃ ከግሩም ኤርሚያስ ጋር ነው ብዙ ጊዜውን ሲያሳልፍ የነበረው። አሪፍ አድርጎ ጥሩ ሆኖ የሚሰራ ልጅ ሆኖ የሚገኝ ነው መስሎ ሳይሆን ሆኖ የሚተውን ልጅ ነው። ሰው በዓለማችን ላይ እንደዚህ አይነት ፊልሞች ይሰራሉ። እኛ ሀገር ሲሆን ነው እንጂ ብርቅ ሆኖ ልመና ምናምን አድርገን ስም የምንሰጠው። በተመልካቾች የተሰሩ ትልልቅ በሚሊዮን ዶላር ተሰብስበው የተሰሩ ፊልሞች ታሪኮችም አሉና ያው የእውቀት ማነስ ነው። ኢንዱስትሪውን ከፍ ስላረክልን ከልብ አመሰግናለሁ። በመጀመሪያ አሁን ማሰብ ግን ለዚህ ስራ የተሳካ እንዲሆን በመላው ዓለም አንዴ ለማስመረቅ ፕላን ብንይዝ፣ ምናልባት እኔ አውስትራሊያ ያለውን ሰው ህዝብ እንትን አድርጎ እዛ እኔ እኖራለሁ፣ አሜሪካ እንደዚሁ፣ ካናዳ ቴዲ ያለ እንደዚህ ወዳጆች አንዴ በዓለም ላይ ተመርቆ ክብሩን መመለስ ምንችልበትንም አጋጣሚ ማየት እንድንችል ስላሰብኩ ነው። ይህንን እንድታስብበት ስለፈለግኩ ነው። ከዛ ውጭ ስራዎቹን የተሻለ አድርጎ እንትን ለማድረግ አይደለም በኢትዮጵያ 3 ሚሊዮን ምናምን ብር ፕሮሰሶቹ ብቻ በአንድ ቦታዎች ላይ የሚከናወኑ የሱ የሰራቸው የፊልም አይነቶች ለምግብ ብቻ የሚወጣው ኮስት እንዳይመስላችሁ። ለምግብ ማለት ስንት ኮረሶች ኖረው አንድ ጊዜ ምሳ ሲበላ ምን ያህል በጀት እንደሚፈጅ ስራውን ስታዩት የምታውቁት ነው። ያውም በትብብር ኑልኝ እያለ እየለመነ ነው ሲሰራ የነበረውና ድካሙን በኋላ እንመለስበታለን። ተቋቁሞ 7 ዓመት ለፍቶ እዚህ እንደደረሰ ጠንቅቀን እናውቃለን። አሁን ግን ፊልሙን የተሻለ ለማድረግና በዓለም ላይ በአንዴ ታይቶ ደግሞ ክብሩን ቴንኪው የምንልበትን ነገር እንድናመቻችም ጭምር ነው ይህንን አደራ ምለው። ከዛ ባሻገር እንግዲህ ድርሹዬ እህቴ ከአዋሳ መታ በቪዲዮ ለመጀመሪያ ጊዜ ከዜዶ ጋር ስራ የጀመረችው ሎሚኔ ጋር ነው እና በጣም ወዳት እህቴ ነች። በማየት ደስ ብሎኛል። ለካሹ ልክ እያልሽ ሎሚ ትሄጂ ነበር እና መጀመሪያ በሬዲዮ ድምፃቸውን ሰምቼ ከዜዶ ጋር በቃ ሎሚ ጋር ስትሰራልኝ በጣም ስራዋን የምታከብር ልጅ ነች። በነገራችን ላይ ለአዲስ ልጆች ያላትን ማነሳሳትና ወደዚህ ማብቃት ስራ ላይ አትጠይቁኝ። ሁልጊዜ አዲስ ሰዎች ጋር ነው የምታሳልፉም እና እህቴ በጣም ነው የምወድሽ ማከብርሽ። ሄናችን ብዙ እንሰራለን በዚህ ጉዳይ ላይ ሰዓት እንዳልይዝብህ የተከበረ ቤት ነው የመጣኸው። እኔም በምችለው የራሴን ድጋፍ ደግሞ አድርጌ ለቴዲ ልካለውኝ ያለውን ነገር። አመሰግናለሁ፣ እወዳለሁ። እናወራለን ዘማን። እዚህ ጋር የምታዩት ወንድማችን ሙሌ የብዙዎች አባት ቀላል ሰው እንዳይመስላችሁ እግዚአብሔር። ቲክቶክ ላይ ሙሌ ከቤራ ሀዲያ የተከበረ ሰው፣ በጣም የምንወደው መጨረሻ አራዳ ልጅ፣ ብሔሩን ባህሉን ጠንቅቆ የሚያውቅ ሰው የሚያከብር ልጅ ነው። ሙልዬ ስላየው በጣም ደስ ብሎኛል። ቴዶ የኔም ቃላት የለኝም። በጣም በዚህ አጋጣሚ ድርሹዬ ስላገኘሁሽ ደስ ብሎኛል። ሄኖካ እንደዚህም ተስፍሽ የሚወረደው ወንድማችን በጣም የማከብራችሁ ሄናዬ፣ በጣም እውነት ቃላት የለኝም። የሚገርም ከአንድ ወንድም ጋር እያወራን ነበር እና በአንተ ጉዳይ ያው አንዳንዴ እዚህ ሚዲያ ላይ ብዙ ሰዎችን እናያለን። አልፎ ደግሞ አንተ በህይወት ኖራ ያሳየ ሰው ነህ። ምክንያቱም አርት ማለት ትልቅ ነገር ማሳያ ነው። ህይወትን ማሳያ፣ ኑሮን ማሳያ፣ ኢትዮጵያዊነትን ማሳያ ነው። ብዙ ነገር አሳይተህናል። ገናም ከአንተ ብዙ እንጠብቃለን። እውነት እኔ ፎሎ እንደምታደርገኝ ራሱ ዛሬ ነው ያየሁት። ሳየው ቴዶዬ ፎሎ ያደርገኛል። ቢገርም እግዚአብሔር በሚያውቀው አሁን ነው ፎሎ ባክ የመለስኩት እና አምሶ ሀፒ በጣም ባለቤቴ ደግሞ በጣም ትወድሃለች ከድሮ ጀምሮ። ገና ኢትዮጵያ ከዚህ ሀገር ነው ያደገችው። ያንተን ሙቪ ለማየት ሲኒማ ገብተን ነበር የሆነ ጊዜ ላይ እና ገብተን በጣም እንደምትወድቅ ይሄ በሴቶች እንትን ላይ ሆነ የሰራው ሙቪ ያኔ ያው ጩጬም ነበርኩ የዛሬ 10 ምናምን ዓመት እና ከዛ ጊዜ ጀምሮ እንወድሃለን። አሁን ደግሞ በዚህ ሰሞኑ ደግሞ ባደረግከው እንትን ላይ ይሄ ስጋዊ ማንነታችንን አክስተኸው ላመንክበትና ለወደድከው ሙያ ራስህን ታሳይተህናል። ሁላችንም ባለንበት ሙያ ላይ ታማኝ ሆነን ለዛ ሙያ መኖር እንዳለብን ለብዙዎቻችን ትምህርት ነው። እኛም ስራ አለን። የራሳችንን ስራ ስትወድ ነው ስራ የሚያከብር። ያንን ነገር እያየን ነው። ከአንተ በጣም ብዙ ነገር ተምረናል። እንደ አንድ ኢትዮጵያዊ እንደ ደቡብ ልጅም አልፎም ደግሞ ወደ ከቤራም ከሄድክ እንደ ሀዲያ ከቤራ የከቤራ ልጆችንም ወክዬ ቤቴንም ወክዬ እኔ እንግዲያውስ ባለቤቴና እኔ አንድ ነን። የከቤራን ወጣቶችን ሜይ ቢ እዚህ ጋር እድል ላይ ያገኙ ይችላሉ፣ ሊመጡም ይችላሉ። እነሱንም ጨምሬ ወክዬ ትንሽ ነገር ነው ዝም ብዬ ከራሴ አሁን የሆነ 2 አንበሳ ባወርድ የሆነ ነገር ሊሆን ይችላል። ለምን ይቆርጠዋል? ከሚቆርጠው አንድ ላይ አድርጌ ሌላ ነገር ነው ያሰብኩት በግሌ። ግን እዚህ እንደ ሚዲያ ከተመጣ
በራሴ ማደርገው ነው። ቅድም ማነው ተስፊሽ እንደ አሜሪካም እንደ ኢሮፕ ላይም እንዳሉ ሰዎች አንድ ሆነን እንሰራለን የሚለው ላይ 100% እሳተፋለሁ፣ ችግር የለውም። ለአሁኑ ግን እዚህ ጋር ሚዲያ ላይ እንደዚህ ባልናገር ደስ ይለኛል። ግን ልናገር ለምን ሌላ ሰዎች አይተው ሞቲቬት ሆነው መጥተው በዚህ ጉዳይ ላይ እንዲሳተፉ ስለምፈልግ እንደ ከቤራ ልጅም ከቤት ይጀምራል። ቤቴን፣ ሚስቴን፣ ልጆቼን፣ ወንድሞቼን፣ እህቶቼን፣ ፋሚሊን ጨምሬ እንደ ሀገርም ደግሞ ደቡብ ክልልን የከቤራን ወጣቶች ወክዬ ለጊዜው 50 ሺህ ብር ከዛ ደግሞ በሚደረገው ነገር ደግሞ እውነቴን ነው ብለህ ቃል አልገባ በሚደረገው ነገር ሁሉ ከጎና አለው። ቃላት የለኝም። ሄና የእውነት በጣም ነው የምንወድ፣ በጣም ነው ሞላው የከቤራ ያድያ ህዝብ የደቡብ ህዝብ እንግዲህ በልጆች ያገኝ እንግዲህ በጣም ነው የምንወድ። ሙሌ ሀዲያስ የከቤራ ልጆች የሀዲያ ልጆች ጀግና ኢትዮጵያውያን በሀገር ታሪክ ትልቅ ባለውለታ የሀገር ማልታና ዋገሮች ታሪካችሁ በብዛት እንደውም ገና አልተነገረም። ሙልዬ እዚህ ሶሻል ሚዲያ ላይ በነገራችን ላይ በሁሉም ነገር የሚሳተፍ ልጅ ነው። ሀዲያ፣ አማራ፣ ኦሮሞ ሳይል የራሱንም ባህሉን፣ ቋንቋውን፣ ታሪኩን ጠብቆ ወጉን ጠብቆ በስነስርዓት የተመላለሰ ያለ የምናከብረው ልጅ ነው። በጣም በራሱ ስራ ላይ የተሰማራ ልጅ ነው። ሙሉ እግዚአብሔር ያክብርልኝ፣ አንተንም ቤተሰቦችን ከክፉ ይጠብቅልኝ። በጣም ነው የማመሰግነው። በጣም እግዚአብሔር ይስጥልኝ የኔ ጌታ። እና ያው አካውንቱን እዚሁ ላይ ቴክስት ስልክንም ጨምረህ በግልም አንዳንድ ማውራቸው ነገሮች ስለሚኖሩኝ ችግር የለውም። አንድ ላይ ሆነንም ደግሞ የምንሰራቸው ነገሮች ይኖራሉ። 100% እሳተፋለሁ። ምንም ችግር የለውም። ዊ ላቭ ሪስፔክት ሁላችንም። ድርሾዬ ሳቂልን። እንግዲያስ በሬዲዮ ነው ስስቂ ገና ልጅ ሆነን አንቺ እኮ አንተ እኮ ነው አስቂም እንዴ? ሰበር ዜና አለ። በነገራችን ሰበር ዜና አለ። ሌላ በጣም የማከብራት በጣም የምወዳት በጣም የመጨረሻ የምትገርም ሰው እዚህ ሶሻል ሚዲያ ላይ ንሻ በጣም ማከብራት ሰው ናት። መወዳት ሰው ናት። እዚህ ጋር አሁን ሜሴጅ ልካልኛለች። በዜል አሁን ላይቭ ነኝ ስወጣ $500 በቢኒያም እሸቱ አስገባለሁ ብላለች። ኧረ ካልኩሌ ስትኝ በጣም አመስግንልኝ። በጣም ቴንኪው። በእናትህ መልካም ጊዜ። አውርተህ እስክትጨርስ ነው ቁጭ ያልኩት። ሌላ ሰዎች እድልስ ቦታም ልስጥ። ኤኒታይም ጥራኝ። በማንኛውም ነገር አለው። ቴዶዬ ከጎናችሁ ነኝ። መልካም ጊዜ። መስፍናችን ይላል። መስፍናችን ቻምፒየን ሚዩት ነህ መስፍኔ ሄኒዬ እዚህ ጋርም ጊፍት እየሰጡ ሄኒ እኮ ብዙ ስለ ቲክቶክ አያውቅም እና ጊፍት እየሰጡ ስለሆነ ጊፍት እየሰጣችሁኝ ያላችሁ ቴንኪዩ ጊፍት እየሰጣችሁኝ ያላችሁ ምንም ማርፈው ነገር የለም። ይቅር በሉ። ከጊፍቱ በላይ ደግሞ አካውንቱን ጻፍ አድርጋችሁ ይችን ወደ ብር ቀይራችሁ ታረጓት አሪፍ ነበር። ከምንም ነገር በላይ ያን እያደረጋችሁ ላላችሁ አካውንቱን አንዴ ልንገራችሁ። መግባት ለማትፈልጉ ሰዎች 1031 እሱ ነው 1031 እሱ ነው በ31 93 31 027 ሄኖክ ወንድሙ አንድ ጊዜ ደግምላችኋለሁ። ከመላካችሁ በፊት ያው ኢትዮጵያ ሻምፒዮን መስፍኔ ያልከፍት አለ እኮ 1031 93 31 027 ሄኖክ ወንድሙ። ከዛ ቴዲ ሐዋሳ ቴሌግራም ቻናል ላይ ልክ ስታስገቡ እንትኑን ደረሰኙን ምናምን ፖስት አድርጉልኝ ወይም ደግሞ በኢንቦክስ ላኩልኝ። በሚቀጥለው ላይፍ ስገባ ይህን ያህል በእናንተ ስም አስገብተናል የሚለውን ለመናገር እንዲመቸኝ ማለት ነው። መስፍኔ ይሰማል? አሁን ሚዩት ነህ? ይሰማኛል። ኔትወርክ ይዞኝ ነው በጣም ይሰማችኋል? ቻምፒዮን ወይ አባቴ ሰላም ነው? ስላገኘኋችሁ ደስ ብሎኛል። ያም ደስ ብሎናል። ዘማን ቴዲዬ በጣም ስልህ ሌሊትም ጠዋትም በቃ ማለት ትሬኒንጉን ሁሉ እያቆመ ነበር ሲያግዘኝ የነበረው። እውነት ቦታው ከምነግርህ በላይ መተንፈሻ ማለት እንደፈለግኩ የምደውልለት ልጅ ነው። እንትን ገመድ እንኳን ስፈልግ ነው ምነግርህ። በጣም አፕሪሺየት አድርግልኝ። የእውነት ነው ምነግርህ። እውነት መስፍኔ እግዚአብሔር ይስጥህ። እኔ ጌታ መስፍኔ ቴንኪዩ በጣም
እንወዳለን፣ እናከብራለን ወንድማችን መስፍኔ። ቴንኪው ለጥበብ የከፈልከውን ዋጋ አይቶ ደግሞ እግዚአብሔር በብዙ ይክፈል። ከልብ አመሰግናለሁ። ትንሽ ነገር እዚህ ላይ ላውራ ነው፣ ኔትወርኩ ከፈቀዳችሁልኝ እናንተም። እሺ። ያው እኔ ዋና ሳጅን መስፍን ብሩ እባላለሁ። የአዲስ አበባ ፖሊስ ቦክሰኛ እና የብሔራዊ ቡድን ቦክሰኛ ነኝ። በተጨማሪ ኢትዮጵያ ውስጥ የመጀመሪያ ሆነው የቦክስ ጂምናዚየም ማኔጀር እና ባለቤት ነኝ። በተጨማሪ አሁን ሰሞኑ በተደረገውም በ69 ኪሎ ግራም የኢቲኤፍሲ ሻምፒዮን ነኝ እና ኢትዮጵያም ወክዬ ብዙ ሀገሮች ተወዳድሬያለሁ እና ስለ ሄኒ የሆነ ነገር ማወቅ ዝች ጋር ብዙ ሰው ስላለ አንዳንድ ነገሮች ማሳወቅ ስለፈለጉ ነው እና ሄኒ እኛን ነው ወክሎ የሰራው። ፊልሙን አላየሁትም፣ ግን ይሄኛው አሁን ገጽታውን የለቀቀበት መንገድ ልክ እኛ ቦክሰኞች ወደ ውድድር ስንገባ ያለን መልክ ይሄ ነው። ውድድሩ ስንገባ ያለን መልክ ትክክለኛ መልክ ይሄኛው መልክ ነው። ያ ማለት የሚመጣው ግን ምግብ ለ24 ሰዓት እናቆማለን። የረጅም ጊዜ ትሬኒንግ ነው የምንሰራው። በጣም ከባድ ትሬኒንግ ሰርተን ነው እዛ ሪንግ ላይ የምንመጣው እና ውሃ እናቆማለን። ጓደኞቻችን መጫወት እያለብን ከጓደኞቻችን ጋር ከፋሚሊዎቻችን ጋር እንለያለን። መብላት መጠጣት እያለብን ያንን ነገር ሳንቲም አቅሙ ኖሮን እንኳን ያንን ነገር እንከለከላለን እና ሄኒ አስመስሎ ሳይሆን ሆኖ ነው ይሄኛውን ስራ እየሰራ ያለው። በእርግጥ በደንብ ወዳጄ ነው፣ ደጋፊ ነው በብዙ ነገር። እሱም የሚያግዘኝ ልጅ ነው እና ይህን ፊልም ብዙ ዋጋ እንደከፈለበት በጣም ሁሉም ሊረዳ እፈልጋለሁ። አብሶ ደግሞ በቦክሰኞች ፊልም ሄንዬ በጣም ትልቅ ስራ ነው ያሰራኸው። ፊልሙን እስካየው ጓጉቻለሁ እና አሁንም ቢሆን ከጎንህ ነኝ ባለው ነገር ሁሉ። እግዚአብሔር ያክብልህ። በጣም ደስ ይላል። እናንተም ቢሆን ለዚህ ጀግና በተቻላችሁ አቁም እንድታግዙት የአክብሮት ጥሪ ነው። አመሰግናለሁ። ውድዴ መስፍንዬ ቴንኪ መስፍንዬ። እሺ ቀዳማዊ አስገባችኋለሁ። አማን ነው ወይ? እግዚአብሔር ይመስገን። በጣም አመሰግናለሁ ይህን እድል ስላገኘው። በቅድሚያ አንተንም በጣም አመሰግናለሁ። የዘውትር ተከታይ ነኝ። ሄኖክ ከልጅነት ጀምሮ በጣም የምወድ አርቲስት ነህ። የምር ከልጅነት ጀምሮ በጣም የምወድና የማደንቅ አርቲስት ነህ። አሁን ጊዜ ከሀገር አስወጥቶኝ ያው ብዙ መናገር አልችልም፣ ግን እኔና ጓደኞቼ አንድ ላይ ተሰባስበው የሆነ ነገር እናድርግ ተባብለን ያው ለዚህ ሰፖርት ለማድረግ $2000 መድኃኒዓለም $2000 ትንሿ ቀና ልጅ። በጣም አመሰግናለሁ። በጣም በርታለን። በርታ። እሺ አሜን። እሺ በጣም እግዚአብሔር ይስጥልኝ። እሺ አመሰግናለሁ። ወዳጅ ፈጣሪ ያግዝ፣ ከአንተ ጋር ይሁን እግዚአብሔር። አሜን አሜን አሜን። ብዙ መናገር ስለማልችል ነው ቴዲ። በጣም እግዚአብሔር በወጣው ይተካ። እግዚአብሔር አክብራችሁ ይመታችሁ። ይህን ሻንም አክብራችሁ ድርሽዬን በነገርኳችሁ መሰረት ስላላሳፈራችሁኝ ከልብ ነው የማመሰግነው። ገና ብዙ የላኩ ሰዎች አሉ፣ 6500 ሰዎች አሉ እዚህ ላይ እያደመጡ ያሉ። ቀዳማይ እግዚአብሔር በወጣው ይተካ። ይህን ሻን እናኩራው። ከኛ በጣም አመሰግናለሁ። እሺ ዘማን እኔ ግራ እንዳይገባ ዘማን የምለው ያው እንደዚህ በደንብ ቅርብ ያልኳቸውን ሰዎች ነው። ዘማን ነው የሚለው፣ ያ ዘማን ብለድ ወንድም ምናምን ነው የሚለው ሲያወራችሁ እና የንሻይ እግዚአብሔር ደግሞ ቀናነትን አይቶ የኢትዮጵያ ሕዝብ ደግሞ አያሳፍርህም። ይመጣሉ፣ ሁሉም ይመጣሉ፣ ቃል ይገባሉ። ቃል የገቡትን ደግሞ የሚያደርጉ ናቸው። ቴንኪዩ ቀዳማዬ። ጓንተንም ጓደኞችንም እግዚአብሔር በወጣው ይተካ ለማለት ፈልጋለሁ። እሺ ኦፊሻል ምህረታችን ባልደረባ ሄኒ እንዴት ናችሁ? ሄኒ ድርሹ ቡና ላለመጋበዝ እኔ እንኳን የምናገረው ነገር ብቻ ነው ያለኝ። ያው ሄኒ ያውቃል ስራ እንደዚህ አይነት ስራ መስራት ያው ሲጀመር ጀምሮ ሄኒ ያው ታውቃለህ፣ ሁሉ ነገር አብረን ነበር እና ሄኒ እንደማንኛውም ሰው እንደማንኛውም
አርቲስት እንደማንኛውም አርቲስቱን ተወውና ላውራ አጨቁናት ቴዲ አልገባም ታውቃለህ። እንደዚህ አይነት ቦታ ሄኒ ስለሆነ ነው የገባሁት። ያው ድርሽዬም ታውቃለች። ወይ ሌላ ባላወኩም እኮ አንቺ መሆንሽን እግዚአብሔር አይታው እንደዚህ ጋር እኮ በፎቶ በጣም ካልቀረብሽ በስተቀር አሳይሽም። እውነት ነው ወይ ላፍ እዛው ያዡ እና እዚህ ጋር ቴዲ እውነት የምታደርገው ነገር ብዙ ጊዜ ቴዲ ይከታተልሃለሁ። ያው ነገሮች እንትን ሲሉልኝ እየከፈትኩ ያለው ፎሎ አደርግሃለሁ። እሱ ፎሎ አያደርገኝም ስለማያውቀው ነው። እግዚአብሔርን ማለት እና ትልቁ ነገር እዚህ ውስጥ በጣም ብዙ ሰው አለ። ልል የምችለው ነገር ቢኖር ምንድን ነው የእኛን ድካም፣ የእኛን በርን፣ የእኛን ብዙ ነገር ሄኒ ይዞልን ነው የወጣው እውነት ለመናገር